ከመሬት በታች ያሉ ምሽጎች እስከ ዓለም አቀፍ የባህር በሮች ያልተፈታው የዋሽንግተንና የቴሄራን ፖለቲካዊ ቼዝ እንደቀጠለ ነው። እውነት ለመናገር የዛሬዋን ዓለም የፖለቲካ ትኩሳት ስንመለከት ልክ በማንኛውም ሰዓት ሊፈነዳ በተዘጋጀ የባሩድ በርሜል ላይ የተቀመጥን ያህል ነው የሚሰማን። ታዲያ ነገሮች እንዴት ሆኑ? መቼም ሁላችንም እንደምንታዘበው በተለይም በአሜሪካና በኢራን መካከል ያለው ሻካራ ግንኙነት ከምንም ጊዜውም በላይ ጣሪያ ነክቶ የዓለምን ዕጣ ፈንታ በጦርነትና በዲፕሎማሲ ሚዛን ላይ እያንገራገረው ይገኛል። ምን መሰላችሁ? የብዙዎችን ግምት ያፋለሰው የሰሞኑ የአሜሪካና የእስራኤል ጥቃትና የኢራን ያልተጠበቀ ምላሽ እጅግ አስገራሚ ነው። ፕሬዝዳንት ትራምፕ የኢራንን ወታደራዊ አቅም አከርካሪውን ሰብረነዋል፣ ዳግም አያንሰራራም ብለው በድል አድራጊነት መንፈስ ሲናገሩ፣ እውነታው ግን ሌላ ነበር። እስኪያስቡት ከመሬት በታች በድብቅ ከተገነቡት የኢራን የሚሳኤል ከተሞች ውስጥ የተለየ ታሪክ ነው እያስተጋባ ያለው። ኢራን ከተሰነዘረባት መጠነ ሰፊ ጥቃት ማግስት 70 በመቶ የሚሳኤል ከተሞቿን እና 60 በመቶ ማስወንጨፊያዎቿን እንደ አዲስ ከዋሻዋ ውስጥ አውጥታ ለጥቃት ዝግጁ ስታደርግ የአሜሪካንን ዘመናዊ ኤፍ-35 የጦር ጀት በክሩዝ ሚሳኤል መትቼ ጥያለሁ ስትል ሀገሪቱ ለዓመታት የገነባችው የስትራቴጂካዊ ትዕግስትና የመከላከል ጥበብ ምን ያህል የረቀቀ መሆኑን ለዓለም አሳይታለች። ታዲያ ጨዋታው በጦር ሜዳ ብቻ አላበቃም። የዓለም የነዳጅ የደም ስር የሆነውን የሆርሙዝን የባህር በር ጉዳይስ ቢሆን እንዴት እንዘነጋዋለን? አሜሪካ በኢራን ላይ የባህር ማዕቀብ ስትጥል ኢራን በአጸፋው ይህን ወሳኝ ጂኦፖለቲካዊ ካርድ መዘዘች። የዓለም የንግድ መርከቦች ያለ እርሷ ፈቃድና ቀረጥ እንዳያልፉ በሩን ቆለፈችው። እዚያ ማዶ ደግሞ የየመን ሁቲዎች ባቡኤል ማንደብን ሙሉ በሙሉ እንዘጋዋለን ብለው ዛቻቸውን ሲያሰሙ የዓለም ኢኮኖሚ የልብ ምት በእነዚህ ጠባብ የውሃ መስመሮች ላይ ተንጠልጥሎ መምታት ጀምሯል። ወደ ዲፕሎማሲው መድረክ ስንሻገር ደግሞ በፓኪስታን ኢስላማባድ ለ21 ሰዓታት የተካሄደው ድርድር ያለ ውጤት መበተኑ ሌላው የችግሩ ማሳያ ሆኗል። የኢራን ተደራዳሪዎች ለአሜሪካ ከፍተኛ ጫና ፖሊሲ በቀላሉ እጅ አንሰጥም ማለታቸው ዋይት ሃውስ ውስጥ ውጥረቱን አባብሶታል። በመከላከያ ሚኒስቴሩ ፒት ሄክሴዝ ዙሪያ የሚናፈሱት የመባረር ወሬዎችና በአሜሪካ ሰማይ ላይ የታየው ሚስጥራዊ የምጽአት ቀን አውሮፕላን የውስጥ ፖለቲካውን ሆነ የወታደራዊ ዝግጅቱ ጫፍ መድረሱን ያሳብቃል። በዚህ መሃል የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ አሜሪካ ማንን ጠይቃ ነው የምታጠቃው ብለው አደባባይ ላይ መሞገታቸው፣ እንዲሁም ጃፓንን ያርበደበደው የሰሜን ኮሪያ የሚሳኤል ሙከራ፣ ይህ ቀውስ የአሜሪካና የኢራን ብቻ ሳይሆን ዓለም አቀፋዊ መልክ መያዙን ቁልጭ አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ዓለማችን ዛሬ ላይ ቆማ ወደ የትኛው አቅጣጫ እንደምታመራ ለመገመት በሚያዳግትበት እጅግ ፈታኝና ውጥረት በነገሰበት ወቅት ላይ እንገኛለን። እውነት ለመናገር የቅርብ ጊዜያቱን ክስተቶች ስንመለከት በተለይም በአሜሪካና በኢራን መካከል ያለውን የሻከረ ግንኙነት ስናስተውል የጂኦፖለቲካው ጦዝታ ከምንጊዜውም በላይ ጣሪያ የነካ ይመስላል። ነገሮች እንዴት ጀመሩ፣ የትስ ደረሱ የሚለውን በጥልቀት ስንመረምር ጦርነትና ዲፕሎማሲ እጅና ጓንት ሆነው የዓለምን ዕጣ ፈንታ እየወሰኑ መሆናቸውን እንረዳለን። ታዲያ እዚህ ላይ ልብ ልንለው የሚገባው ጉዳይ ቢኖር በአሜሪካና በእስራኤል ጥምረት የተሰነዘረውን መጠነ ሰፊ ጥቃት ተከትሎ ኢራን ያሳየችው ያልተጠበቀ የመከላከል አቅምና ስትራቴጂካዊ ትዕግስት የብዙዎችን ግምት ያፋለሰ መሆኑን ነው። ምን መሰላችሁ? ከሰሞኑ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት የኢራንን ወታደራዊ አቅም ሙሉ በሙሉ እንዳሽመደመደው ተደርጎ በምዕራባውያን መገናኛ ብዙሃን በስፋት ሲነገር ሰንብቷል። ፕሬዝዳንት ዶናልድ ትራምፕም ቢሆኑ የኢራን ጦር ለዓመታት ዳግም እንዳያንሰራራ ሆኖ ተመቷል በማለት በድል አድራጊነት ስሜት ተናግረው ነበር። ነገር ግን ጉዳዩን በቅርበት ለሚከታተሉ ወገኖችና አዳዲስ ለወጡ የስለላ መረጃዎች እውነታው ከዚህ እጅግ የራቀ መሆኑን መረዳት አያዳግትም። አስቡት እንግዲህ ኢራን በአስደናቂ ሁኔታ
ከመሬት በታች በገነባቻቸው የሚሳኤል ከተሞች ተጠቅማ አብዛኛውን ወታደራዊ አቅሟን ከጥቃት መታደግ ችላለች። ይህ ብቻ አይደለም። በጥቃቱ ማግስት የወጡ የሳተላይት ምስሎችና የአሜሪካ የስለላ መረጃዎች እንደሚያሳዩት ኢራን ከጦርነቱ በፊት ከነበራት የሚሳኤል ክምችት ውስጥ 70 በመቶ የሚሆነውን እንዲሁም 60 በመቶ የሚሆነውን የሚሳኤል ማስወንጨፊያዎቿን በጥንቃቄ ደብቃ ማትረፍ ችላለች። የድሮን አቅሟም ቢሆን ሙሉ በሙሉ አልወደመም። 40 በመቶ የሚሆነው የድሮን ክምችቷ አሁንም ለጥቃት ዝግጁ ሆነው ይገኛሉ። ይህ የኢራን የመከላከል አቅም ከየት መጣ ብለን ስንጠይቅ ሀገሪቱ ለዓመታት ከምዕራባውያን ጥቃት ራሷን ለመከላከል የዘረጋችውን ጥልቅ ስትራቴጂ እናገኛለን። ተራራዎችን ቦርቡራ የሰራቻቸው ዋሻዎች ጠላቶቿ በቀላሉ ሊያገኙትና ሊያጠፉት የማይችሉት ምሽግ ሆነውላታል። ይኸውም ብቻ አይደለም። ኢራን ከጥቃት በኋላ በፍጥነት አገግማ መሳሪያዎቿን ከዋሻዎቹ በማውጣት ለቀጣይ እርምጃ ዝግጁ እያደረገች መሆኗ የዓለምን ትኩረት ስቧል። በዚህም የተነሳ የአሜሪካና የእስራኤል ጥቃት ኢራንን አሽመድምዷታል የሚለው ትርክት ውድቅ ሆኖ ይልቁንም ኢራን አሁንም ቢሆን በመካከለኛው ምስራቅ ጠንካራ ተፎካካሪ ሆና እንደምትቀጥል አሳይታለች። በተለይም ደግሞ የኢራን መከላከያ ሰራዊት እጅግ ዘመናዊና የረቀቀ ቴክኖሎጂ አለው የሚባለውን የአሜሪካንን F-35 የጦር ጀት በክሩዝ ሚሳኤል መትቶ መጣሉን ይፋ ማድረጉ የኢራንን የአየር መከላከያ አቅም ጥንካሬ በጉልህ የሚያሳይ ክስተት ሆኗል። ምንም እንኳን አሜሪካ ይህንን ጉዳይ አምኖ ለመቀበል ባትፈልግም ኢራን ቢያንስ የጠላትን ጥቃት የማምከን አቅሟን በተግባር አስመስክራለች። በሌላ በኩል ደግሞ የውጥረቱ ማጠንጠኛ የሆነውን የሆርሙዝ ሰርጥ ጉዳይ ማንሳት ግድ ይለናል። ይህ የባህር በር የዓለም የነዳጅ ንግድ የደም ስር ነው ብንል ማጋነን አይሆንም። የዓለም 20 በመቶ ነዳጅ የሚያልፈው በዚህ ጠባብ የባህር በር ነው። ታዲያ ኢራን ይህንን ወሳኝ ጂኦፖለቲካዊ ካርድ በአግባቡ በመጠቀም ላይ ትገኛለች። የኢራን ኢስላማዊ አብዮታዊ ዘብ በይፋ እንዳስታወቀው የሆርሙዝ የባህር በር ሙሉ በሙሉ በኢራን ቁጥጥር ስር ውሏል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ተከትሎ ኢራንን በበኩሏ የአሜሪካ የእስራኤልና የእነርሱን አጋር ሀገራት መርከቦች በዚህ የባህር በር እንዳያልፉ አግዳለች። ይህ ብቻ አይደለም። ለሌሎች የንግድ መርከቦች አዲስ ሕግ በማውጣት ቀረጥ ከከፈሉና ከኢራን ፈቃድ ካገኙ በኋላ ብቻ እንዲያልፉ የሚያስገድድ ስርዓት ዘርግታለች። በዚህ ሕግ ያልተገዙ 2 የህንድ ባንዲራ የሚያውለበልቡ መርከቦችና ሌሎችም የንግድ መርከቦች በኢራን ፈጣን ጀልባዎች ጥቃት ተሰንዝሮባቸዋል። ይህ እርምጃ የዓለምን የነዳጅ ዋጋ በእጅጉ ያናጋው ሲሆን የዋጋ ንረቱ በማደግ ላይ ባሉ ሀገራት ላይ ከፍተኛ የኢኮኖሚ ቀውስ እየፈጠረ ይገኛል። ነገር ግን የባህር ላይ ውጥረቱ በሆርሙዝ ብቻ የተወሰነ አይደለም። የኢራን አጋር የሆኑት የየመን ሁቲዎችም በበኩላቸው ሌላውን ወሳኝ የባህር በር ባቡኤል ማንደብን ለመዝጋት ዛቻ አሰምተዋል። አሜሪካ ከኢራን ጋር ያላት ጦርነትና ድርድር በተመለከተ የሰላም ስምምነት ላይ የማትደርስ ከሆነ ሁቲዎቹ ይህንን ዓለም አቀፍ የንግድ መስመር ሙሉ በሙሉ እንዘጋዋለን ማለታቸው ጉዳዩን ይበልጥ ውስብስብ አድርጎታል። ሁቲዎቹ ይህንን ሲያደርጉ የዓለም አቀፉ ማህበረሰብ ምንም ማድረግ እንደማይችል በድፍረት መግለጻቸው ኢራን በቀጥታም ሆነ በተዘዋዋሪ በእነዚህ ሚሊሻዎች አማካኝነት በዓለም አቀፍ የውሃ መስመሮች ላይ ያላትን የተጽዕኖ አድማስ ምን ያህል እንደሰፋ ያሳያል። እንግዲህ እነኚህ 2 ወታደራዊና ስትራቴጂካዊ እንቅስቃሴዎችን ስንመለከት የኢራን አመራሮች በምን አይነት የስነ ልቦናና የፖለቲካ ብቃት ውስጥ እንዳሉ መገመት እንችላለን። የኢራን ፓርላማ አፈጉባኤ ሙሐመድ ባገር ጋሊባፍ ያደረጉትን ንግግር ልብ ብሎ ላደመጠ ሰው ኢራን በአሜሪካ ላይ ያላትን የንቀት መጠን ይገነዘባል። ጋሊባፍ በግልጽ እንዳስቀመጡት አሜሪካኖች ከ40 ቀናት በላይ አጥቅተውናል። ዓላማቸውም የኢራንን ስርዓት መቀየርና እንድትዋረድ ማድረግ ነበር። ነገር ግን አልቻሉም፣ ዓላማቸውንም አላሳኩም በማለት አሜሪካ ምንም እንኳን ወታደራዊ ኃያል ብትሆንም የኢራንን ጽናት መበገር እንዳልቻለች ተናግረዋል። አያይዘውም ፕሬዝዳንት ትራምፕ የኢራንን ዩራኒየም በቦምብ አውዳሚዎች በመታገዝ ጠራርጌ እወስዳለሁ ማለታቸውን በማጣጣል ይህ በፍጹም ሊሆን የማይችል እና ኢራን እስከ መጨረሻው ጠብታዋ መብቷን እንደምታስከብር አረጋግጠዋል። የዩራኒየሙ ጉዳይ የኢራን ሉዓላዊ መብት መሆኑንና በምንም አይነት ድርድር አሳልፈው እንደማይሰጡ በአጽንኦት ገልጸዋል። ወደ ዲፕሎማሲው መድረክ ስንመጣ ደግሞ ነገሮች ከጦር ሜዳው ያነሰ ውጥረት አይታይባቸውም።
በፓኪስታን ኢስላማባድ ውስጥ በአሜሪካና በኢራን ልዑካን መካከል ለ21 ሰዓታት ያህል የተካሄደው ድርድር ያለምንም ውጤት መጠናቀቁ የችግሩን ጥልቀት ያሳያል። በምክትል ፕሬዝዳንት ጄዲ ቫንስ፣ በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና በሌሎች የደህንነት ሹሞች የተመራው የአሜሪካ ልዑክ ኢራን የሆርሙዝን በር እንድትከፍትና ከኒውክሌር ፕሮግራሟ ወደ ኋላ እንድትል ከፍተኛ ጫና ቢያደርግም የኢራን ተደራዳሪዎች ግን አሜሪካ ራሷ የጣለችውን እገዳ ሳታነሳ እና ትዕቢቷን ሳትተው ምንም አይነት ስምምነት ላይ እንደማይደርሱ ቁርጥ ያለ ምላሽ ሰጥተዋል። ይህ የአሜሪካንን ከፍተኛ ጫና ፖሊሲ ውድቅ ያደረገና ኢራን በድርድር ጠረጴዛም ላይ ቢሆን በቀላሉ እጅ እንደማትሰጥ ያሳየ አጋጣሚ ነው። በተመሳሳይ ዜና በሊባኖስ ውስጥ የተደረሰውና ለ10 ቀናት ተወስኖ የነበረው የተኩስ አቁም ስምምነት እጅግ ተሰባሪ በሆነ ሁኔታ ላይ ይገኛል። በእስራኤልና በሄዝቦላህ መካከል ያለው ፍጥጫ አሁንም እንደቀጠለ ሲሆን በእስራኤል ወታደሮች ላይ የተፈጸመው የቦምብ ጥቃትና 15 ወታደሮች መገደላቸው ቀጠናው ምን ያህል ለከፋ ጦርነት የተጋለጠ መሆኑን ያመላክታል። ሄዝቦላህ ከኢራን በሚያገኘው ድጋፍ እስራኤልን መፋለሙን የቀጠለ ሲሆን ይህም አሜሪካና እስራኤል ያሰቡትን ፈጣን ድል እንዳያገኙ እንቅፋት ሆኖባቸዋል። ወደ ዋሽንግተን ስንመለስ ደግሞ በዋይት ሃውስ ውስጥ ያለው ድባብ እጅግ አስደንጋጭ ነው። ፕሬዝዳንት ዶናልድ ትራምፕ የካቢኔ አባላቶቻቸውንና የጦር አዛዦቻቸውን ሰብስበው በአስቸኳይ እየመከሩ ይገኛሉ። የውጭው ጫና ሳያንስ የውስጥ ፖለቲካውም እየፈላ ነው። መከላከያ ሚኒስቴሩ ፒት ሄግሴዝ ከስልጣናቸው ሊባረሩ ነው የሚሉ ወሬዎች ማህበራዊ ሚዲያውን አጥለቅልቀውታል። ምንም እንኳን ይፋዊ ማረጋገጫ ባይሰጥም የዲሞክራት ፓርቲ አባላት በመከላከያ ሚኒስቴሩ ላይ ያቀረቡት የክስ ሰነድ እና አሜሪካ በኢራን ላይ የወሰደችው የችኩል እርምጃ በትራምፕ አስተዳደር ውስጥ መከፋፈልን መፍጠሩ አልቀረም። ከዚህም ጋር ተያይዞ በሰማይ ላይ የታየውና የምጽአት ቀን አውሮፕላን በመባል የሚታወቀው የአሜሪካ E-4B ወታደራዊ አውሮፕላን ያስተላለፈው 12 ፊደላት ያሉት ሚስጥራዊ መልእክት የዓለምን ስጋት አባብሶታል። ይህ አውሮፕላን በአብዛኛው በኒውክሌር ጦርነት ወይም በከፍተኛ ሀገራዊ ቀውስ ጊዜ የሚንቀሳቀስ በመሆኑ አሜሪካ ከኢራን ጋር ለከፋ ጦርነት እየተዘጋጀች ይሆን የሚለውን ጥያቄ አጭሯል። አሜሪካ በፊሊፒንስ ያስቀመጠችው ሚሳኤልም ቢሆን በአንድ በኩል ከቻይና ጋር ላላት ውጥረት፣ በሌላ በኩል ደግሞ ዓለም አቀፋዊ የጦርነት ማስጠንቀቂያ ተደርጎ ሊወሰድ ይችላል። በእርግጥ ይህ ቀውስ የአሜሪካንና የኢራንን ጉዳይ ብቻ ያካተተ አይደለም፣ ዓለም አቀፋዊ ገጽታ አለው። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በባርሴሎና አድርገውት በነበረው ንግግር ፕሬዝዳንት ትራምፕን እና የአሜሪካንን የውጭ ጉዳይ ፖሊሲ በከፍተኛ ደረጃ ኮንነዋል። አሜሪካ ማንን ጠይቃ ነው በኢራን ላይ ጥቃት የምትሰነዝረው? የዓለም ሀገራትን እንደፈለገች የምትዘውርበት መብትስ ማን ሰጣት? በማለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያለውን ድክመት ነቅፈዋል። ሉላ አክለውም የእነዚህ ሀያላን ሀገራት የጦርነት ጨዋታ ዋጋ እየከፈለ ያለው በዓለም ዙሪያ የሚገኘው ምስኪን ሕዝብ ነው በማለት ተሟግተዋል። ይህ የሉላ ንግግር ብራዚልን ጨምሮ በርካታ የደቡቡ ዓለም ሀገራት አሜሪካንን ነጠላ የውሳኔ ሰጪነት ሚና መቃወም መጀመራቸውን ያሳያል። ይህንን ሁሉ ስናይ የኢራን ጠቅላይ መሪ ሞጅታባ ካሜኔ ያስተላለፉት መልእክት ክብደት ይሰጠናል። የእስልምና ጦር ጠላቶቹን መራራ ሽንፈትን ለማቅመስ ዝግጁ ነው ያሉት ሞጅታባ ኢራን በአሜሪካና በእስራኤል ጥምረት ፊት አንገቷን እንደማትደፋ ይልቁንም በመከላከያ አቅሟና በሕዝቧ አንድነት እንደምትተማመን አሳይተዋል። በተመሳሳይ ወቅት በሩቅ ምስራቅ የምትገኘው ሰሜን ኮሪያ ተከታታይ የባለስቲክ ሚሳኤሎች ሙከራ ማድረጓ የዓለምን ትኩረት ስቧል። ይህ የሰሜን ኮሪያ እርምጃ ከኢራንና ከአሜሪካ ጦርነት ጋር ባይገናኝም ጃፓን እና ደቡብ ኮሪያን በእጅጉ አስደንግጧል። ትንታኔ ሰጪዎች እንደሚሉት ከሆነ ሰሜን ኮሪያ ይህንን ሙከራ ያደረገችው እኛ እንደ ኢራን አይደለንም፣ የኒውክሌር አቅም አለን፣ አሜሪካ ልትደፍረን አትችልም የሚል ቀጥተኛ ያልሆነ መልእክት ለዋሽንግተን ለማስተላለፍ ፈልጋ ነው። ይህ የሚያሳየው የዓለም ሀያላን ትኩረት በመካከለኛው ምስራቅ ላይ ባረፈበት በዚህ ሰዓት ሌሎች ሀገራትም የራሳቸውን የጂኦፖለቲካ ፍላጎት ለማስፈጸም እየተንቀሳቀሱ መሆኑን ነው። በማጠቃለል ስናየው አሁን ያለው ዓለም አቀፋዊ ሁኔታ በአንድ ክር ላይ የተንጠለጠለ ይመስላል። የኢራን የመከላከያ ስትራቴጂ በተለይም ወሳኝ የሆኑ ወታደራዊ ማዕከሎቿን ከመሬት በታች በማድረግ ያሳየችው ጥበብ፣ የሆርሙዝን የባህር በር በመዝጋት በዓለም ኢኮኖሚ ላይ ያሳደረችው ጫና እንዲሁም በዲፕሎማሲው መድረክ ለአሜሪካ ፍላጎት
እጅ ላለመስጠት ያሳየችው አቋም የሀገሪቱን የመቋቋም አቅም በሚገባ አጉልቶ ያሳያል። በሌላ በኩል ደግሞ አሜሪካ ምንም እንኳን ወታደራዊና የኢኮኖሚ ሀያል ብትሆንም የምትፈልገውን ሁሉ በጉልበት ማስፈጸም እንደማትችል አሁን ያለው ተጨባጭ ሁኔታ እያስመሰከረ ነው። የሆርሙዝ ሰርጥም ሆነ የባቡኤል ማንደብ መዘጋት የዓለሙን ማህበረሰብ የነዳጅ አቅርቦትና የንግድ እንቅስቃሴ እያመሰቃቀለው ባለበት በዚህ ወቅት ጦርነቱ በንግግርና በዲፕሎማሲ የማይፈታ ከሆነ ውጤቱ ለአሜሪካ፣ ለኢራን ብሎም ለመላው ዓለም እጅግ አውዳሚ እንደሚሆን ጥርጥር የለውም። የድርድሩ ሰዓት እያለቀ ነው። የቀጣዮቹ ቀናት ውሳኔ የዓለምን የሰላምና የጦርነት ሚዛን ወዴት እንደሚያዘነብለው ሁላችንም በጉጉትና በስጋት የምንጠብቀው ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ